ምዕራፍ 29 አንኩስ ዳዊትን ወደ ሴቄላቅ እንደመለሰው። ፍልስጤማውያንም ጭፍሮቻቸውን ሁሉ ወደ አፌቅ ሰበሰቡ። እስራኤላውያንም በኢይዝራኤል ባለው ውሃ ምንጭ አጠገብ ሰፈሩ። የፍልስጤማውያንም አለቆች በመቶ በሺህ እየሆኑ ያልፉ ነበር። ዳዊትና ሰዎቹም በአንኩስ ጋር በኋለኛው ጭፍራ በኩል ያልፉ ነበር። የፍልስጤማውያን አለቆች እነዚህ በኋላ የሚሄዱት እነማን ናቸው አሉ። አንኩስም የፍልስጤማውያንን አለቆች ይህ የእስራኤል ንጉሥ የሳኦል አገልጋይ ዳዊት ነው። እርሱ በእነዚህ 2 ዓመታት ከእኛ ጋር ነበረ። ወደ እኔም ከተጠጋበት ቀን ጀምሮ እስከ ዛሬ ድረስ ምንም አላገኘሁበትም አላቸው። የፍልስጤማውያን አለቆች ግን በእርሱ ላይ ተቆጥተው ይህን ሰው ወደ አመጣህበት ቦታ መልሰው፣ በሰልፉም ውስጥ ጠላት እንዳይሆነን ከእኛ ጋር ወደ ሰልፍ አይውረድ፣ ከጌታው ጋር በምን ይታረቃል? የእነዚህ ሰዎች ራስን በመቁረጥ አይደለምን? ወይስ ሴቶች ሳኦል 1000 ገደለ፣ ዳዊት 10,000 ገደለ ብለው በዘፈን የዘመሩለት ይህ ዳዊት አይደለምን አሉት። አንኩስም ዳዊትን ጠርቶ ሕያው እግዚአብሔርን አንተ በፊቴ ጻድቅና ደግ ነህ፣ ከእኔም ጋር በጭፍራው በኩል መውጣትህና መግባትህ በፊቴ መልካም ነው። ወደ እኔ ከመጣህ ጀምሮ እስከ ዛሬ ድረስ አንዳች ክፋት አላገኘሁብህም። ነገር ግን በአለቆች ዘንድ አልተወደድህም። አሁንም ተመልሰ በሰላም ሂድ፣ በፍልስጤማውያንም አለቆች ዓይን ክፋት አታድርግ አለው። ዳዊትም እንኳን አንኩስን ምን አድርጌአለሁ? ሄጄስ ከጌታዬ ከንጉሥ ጠላቶች ጋር እንዳልዋጋ በፊት ከተቀመጥኩ ጀምሬ እስከ ዛሬ ድረስ በእኔ በአገልጋይ ምን በደል አግኝተህብኛል አለው። አንኩስም መልሶ ዳዊትን በዓይኔ ፊት ጻድቅ እንደሆንክ አውቃለሁ። ነገር ግን የፍልስጤማውያን አለቆች ከእኛ ጋር ወደ ሰልፍ አይውጣ አሉ። አሁንም አንተ ከአንተም ጋር የመጡ የጌታ ብላቴኖች ማልዳችሁ ተነሱ፣ ሲነጋም ተነስታችሁ ወደ መጣችሁበት ሂዱ። ክፉ ነገርንም በልብህ አታኑር፣ በዓይኔ ፊት ጻድቅ ነህና። በነጋም ጊዜ ገስግሳችሁ መንገዳችሁን ሂዱ አለው። እነርሱም ሄዱ። ዳዊትና ሰዎቹም ማልደው የሄዱ ዘንድ ወደ ፍልስጤማውያንም ሀገር ይመለሱ ዘንድ ተነሱ። ፍልስጤማውያንንም ሊዋጉ ወደ ኢይዝራኤል ወጡ።